ቅጣቱ ብቻ ነው እንጂ ብዙ ነገሮችን ተስተካክሎ ነበረ። ለልጁ የሚኖር ሰው ነው እና እኔ ማሜን ብዙ ጊዜ እንደዚህ ጋር እንጣላለን ምናምን፣ ብዙ ጊዜ እንሰዳደባለን ምናምን፣ ብዙ ክፉ ደግ እንነጋገራለን ምናምን። ግን ፐርሰናሊቲውን እኔ ፐርሰናሊ ቀርቤ ማሜን ብዙ ጊዜ ከአንድም ስንቴ ብዙ ጊዜ አውርተናል እና ብዙ ነገሩን ተረድቼዋለሁ በጣም ማለት ነው። እና ለዛ ነው እንትን ያልኩትኝ የሚያሳዝነኝ። ለዛ ነው ማርያምን፣ ለዛ ነው የሚያሳዝነኝ እና ቢፈታ። ሌላ ደግሞ የምለው ለልጁ ሲል ማለት ነው፣ ለልጁ ሲል ፈጣሪ ሁሉን ነገር ቀለል ያርግለት። አንዳንዴ እንደ ቀልድ ነው ጆዬ፣ ምን እንደ ቀልድ ገባ፣ እንደ ቀልድ ዓመት ከ4 ወር ታስሮ ነው የወጣው። እንደ ቀልድ ማለት ነው። አሁን ማሜም እንደ ቀልድ ገብቶ ኦልሞስት 2 ሳምንት ሊሆነው ነው። እንደ ቀልድ ማለት ነው። እና እንደ ቀልድ ጊዜ እየሄደ ነው። አስታዋሽ፣ እሱ ደግሞ አስታዋሽ የለውም ታውቃላችሁ። አሁን አይታችሁ ከሆነ እንትን የሚለው አስታዋሽ የለውም። እና ቢወጣ የምር ከልቤ የምጸልየው የምመኘው ማሜ እንዲወጣ ነውና ይስተካከላል ብዬ አስባለሁ። ከወጣ በኋላ ብዙ ነገር እናስተካክላለን። በማወቅም ሆነ ባለማወቅ የሰራነውን ስህተት እናስተካክላለን። እውነት ከሰው ኖ ዲቦራ ኖ እንደዛ ሳይሆን ነው አይሆንም። እንደዛ እንኳን አይደለም። ግን ቆይ አንዴ አይኔ ውስጥ የሆነ ነገር ገብቶብኝ ነው ጋይስ፣ አይኔ ውስጥ የሆነ ነገር ገብቶብኝ ነው እና አይኔ ውስጥ የሆነ ነገር ገብቶብኝ ነው ጋይስ፣ የሚቆረቁም ነገር። ኧረ እኔ አላለቀስኩም። ኧረ በስመ አብ ለምን አለቅሳለሁ? እና የምር ዛሬ ደበረኝ። አይኔ ውስጥ የሆነ ነገር ገባ ጋይስ እና አይኔ ውስጥ የሆነ ነገር ገባ። ማርያምን እንደገባ አለቅ እና እንደ ቀልድ ነው ሁሉም ነገር። ጆዬም እንደ ቀልድ ነበር አይገባው። አይ ሪሜምበር የዛን ጊዜ እንደ ቀልድ ገብቶ እንደ ቀልድ ማለት ነው ዛሬ ይፈታል፣ ነገ ይፈታል፣ ከነገ ወዲያ ይፈታል እያልን ዓመት ከ4 ወር ታስሮ ወጣና ማሜን ደግሞ አሁን በዚህ ሰዓት አስታዋሽ የለውም። ለልጁ ሚስቱን ብቻዋን ናት። ለሱ ሲባል እግዚአብሔር ብቻ ረድቶት ቢወጣ የምር በጣም ነው የናፈቀኝ። ማሜ በጣም ጥሩ ጓደኛዬ ነው። ብዙ ነገሮችን ትቷል። ጌም ላይ ብቻ ያው በማወቅም ባለማወቅም ስተትም በቃ ሆኖ እንደ ስተትም ተቆጥሮ በማወቅም ባለማወቅም እኛ ዝም ብለን እዚህ ጋር በቀልድም በቃ እዚህ ጋር ሰውንም ኢንተርቴን ለማድረግም ምናምን የገባንበት ነገር ነው እና ያው ቀለል አድርገን እንጫወታለን፣ ቀለል አድርገን እንትን እንላለን። እባካችሁ ማሜ ልቀቁልን፣ እባካችሁ እናስተካክላለን። ማስተካከል ያለብንን ነገር እናስተካክላለን፣ ጥፋትም ከሆነ እና ማሜ ቢፈታ
ማሚን ቢፈቱት እውነት እንደ ቀልድ 2 ሳምንት ሊሆነው ነው። እኔ ከነቤታ ቀጥሎ ጓደኛዬ እሱ ነው። ብዙ ነገር አውቃለሁ ስለሱ ታሪክ፣ ስለ ብዙ ነገር አማክሮኛል እና ብዙ ማውቃቸው ነገሮች አሉ ማንም ቲክታክ ላይ የማያውቀው ማለት ነው። ለእኔ ብዙ ነገር ነግሮኛል። ለዛ ነው የአስቸጋሪ ባህሪ ቢኖረውም ያን አስቸጋሪ ባህሪውን እየቻልኩ ምናምን አንዳንዴ እየተቻቻለን እየተላለፍን ምናምን አብረን የምንጫወተው ምናምን ለዛ ነው። እና ማሜ የራሱ እንኳን ነገር የሌለው ሰው ነው። ግን አሁን ነው መጫወትም እንደዚህ በጣም መስራትም ቲክቶክ ላይ እንደዚህ በጣም ብር ማግኘት የጀመረው አሁን ላይ ነው። በፊት ላይ ያን ያህልም አልነበረም ነበር። አሁን ነው በቃ በደንብ መስራት ምናምን በጀመረበት ሰዓት ነው። ቋት ላኩል አሁን መስራት ምናምን በጀመረበት ሰዓት ላይ ነው የተያዘው። እና ለሕፃኑ ስትሉ ልቀቁት። እውነት ለልጁ ስትሉ ቢያንስ ኃላፊነት ያለበት አባት ነውና ምንም ነገር ቢሆን ለልጁ ብሎ ነው የሆነው። ስተትም ከሆነ ህዝቡንም ይቅርታ ጠይቀን ማድረግ ያለብን ይቅርታ መጠየቅም ካለብን ይቅርታ መጠየቅም ያለብን አካልም ካለ ይቅርታ ጠይቀን ማሚም እንደ ጆዬ ከኛ ጋር ቢቀላቀል ባይ እውነት። እና ጆዬ እንኳን በሰላም ተቀላቀልከን፣ እንኳን ለቤት አበቃ ወንድሜ፣ እንኳን ለቤት አበቃ። እንግዲህ ማሜንም በቅርቡ ተፈቶ ከኛ ጋር አብሮ እንደሚሆን ተስፋ አደርጋለሁ። ይሄ ማያልፍ ጊዜ የለምና ማሜ ሰውም የለውም እኮ ማሜ ምናምን ብሎ የሚያስታውሰው ሰው የለም። እንደሰማሁት ከሆነ ደግሞ የታሰረበት ቦታ ከባለቤቱ በጣም ይርቃታል አሉ። በጣም ሩቅ ነው ቤቱና ላይክ ትንሽ ይከብዳታል ምናምን ሄዶ ምናምን እንትን ለማለት እና ወይ ጉዴ ለሄዳ ለመጠየቅ ምናምን ትንሽ ይከብዳታል። እና ያን ያህልም ሰው ሄዶም እየጠየቁ አይመስለኝም፣ እንዲሁ ስረዳ ማለት ነው። አታስቂኝ በእናትሽ። ሰው ሄዶም እየጠየቁ አይመስለኝም ያን ያህል ሰው ምናምን። እና እዛ አዲስ አበባ ያላችሁ ማሜን የምትቀርቡት ምናምን ሄዳችሁ ጠይቁት። የሰማሁት ነገር ማንም እንደሌለው ማንም እንደማይጠይቀው ምናምን ነው። እና ጠይቁት ምናምን አለንልህ ወንድማችን ከጎንህ ነን ምናምን በሉት ፕሊዝ፣ እዛ ያላችሁ ሰዎች ማለት ነው። እና ሳስበው እነዚህ ሰው ያለው ምናምን አይመስለኝም። እና ይቅርታ መጠየቅ ካለብንም ይቅርታ እንጠይቅለት። መለመን ያለብን አካል ካለም እንለምንና ማሜ ይውጣ። እግዚአብሔርን የሰራው ነገር ቅጣቱ ከሆነ በቃ ቅጣቱን ይቅር ይባልና አስተካክለን ቢያንስ አስተካክለን እንጫወታለን። እውነት እናስተካክላለን። ዛሬ ላስታውስ እችላለሁ፣ ነገ ላስታውስ እችላለሁ፣ ከነገ ወዲያ ላስታውስ እችላለሁ። ግን ከዛ እኔም ሰው ነኝ፣ እየረሳሁ የራሴን ላይፍ ምናምን እንትን ልል እችላለሁ። የራሴን ህይወት እዚህ ጋር የራሴን ጌም ምናምን ልጫወት እችላለሁ። ግን ማሜ ቢፈታ እግዚአብሔር ከልቤ ነው። ጆዬን ሳየው በጣም ደስ አለኝና ያኔ የታሰረበትን ጊዜ አስታወስኩኝ። ያኔ እንደ ቀልድ አንዳንዴ የሰው ልጆች ነን እኛ ሁላችንም ማለት ነው። ዛሬ ነገ ምን እንደሚፈጠርብን አናውቅም። እኔ ዛሬ አይታችሁኛል፣ ነገ ምን እንደምሆን አታውቁም። ከነገ ወዲያ ምን እንደሚፈጠርብኝ አታውቁም። እና
የሰው ልጅ የሰው ባይ ዘ ዌይ ማለት ነው ቲክታክ ላይ አላለቅስም ብዬ ለራሴ ብዬ ነበር። ምንም ታሪክ ቢፈጠር አይታችሁኛል። ተአምር ቢፈጠር አላለቅስም ምንም ነገር ቢፈጠር ብዬ ነበር እና ግን ማውራት አቃተኝ እውነት። እና ምንድን ነው ምለው በቃ ከሰው ስተት ከብረት ዝገት አይጠፋም። እኛ ሰው ልጆች ነን። ዛሬ አጥፍተን ነገም እኮ ልናጠፋ እንችላለን። ከነገ ወዲያም ልናጠፋ እንችላለን። ወይ እዚህ ጋ ጌም ዋጓኩቶን ምናምን ስተት ልንሰራ እኮ እንችላለን። ዛሬም እኮ ነገም ስተት አንሰራም እያልኩ አይደለም። ስተት ልንሰራ እንችላለን፣ ግን በይቅርታ እንታለፍ። ቤታዬ በእናትሽ አታስቂ እና በይቅርታ ታልፈን ይፈታልን፣ ጓደኛችን ይፈታልን። በቃ ምንም የምለው ነገር የለም። እንደዛ ነው የምለው እና ስሜቴ ነው። ኧረ ቤታ በእግዚአብሔር፣ ኧረ ቤታ በመድኃኒዓለም አታስቂ። ወይ ቤታ እኔም ቢድልሻለሁ ብላ ትለኛለች። ወይ